አዎ ሰምቻለሁ። ለመምህራችን ቃለ ሕይወት ያሰማልን። በልዩ ሁኔታ አብራርተዋል። በተለይ በቤተ ክርስቲያናችን ላይ ያለውን ትምህርት የሚወስድ ከተገኘ በጣም ልዩ መንፈስን የሚያድስና የመላእክትን ኑሮ እንድንኖር የሚጋብዝ ነው እንደምታዩትና ጾም ንግስት ናት። ይህን እንያዝ። ንግስት ደግሞ ብቻዋን አትሆንም። በጣም በዙሪያዋ ደንገጡሮች ያስፈልጓታል። የሚንከባከቡ፣ የሚሸፋፍኑ፣ የሚይዙ እንዲሁ ያስፈልጓታል። ንግስት እስከሆነች ድረስ ማለት ነው። እና ጾም ራቁቷን አይደለም፣ ትለብሳለች፣ ሰው ያስፈልጋታል። ልክ እንደዚሁ አንዲት ንግስት እንደምትሆን ሁሉ ጾምም በዙሪያዋ የሚያጅቡ አሉ። በዙሪያዋ አንድ ሰው መጾሙ ብቻ በቂ አይደለምና መጾም ብቻውን በቂ አድርጎ ደግሞ በቃ ጾመኛ ነኝ ብሎ በጾሙ ከተመካ እሱ ዋጋ የለውም። መልሶ ደግሞ ጾምን ደግሞ ራቁቷን ነው የተወው ማለት ነውና ስንጾም እንግዲህ ልንከለከልባቸው የሚገቡ አሉታዊ ነገሮች አሉ፣ ልንይዛቸው የሚገቡ ደግሞ አዎንታዊ ነገሮች አሉ። ይህንን ከቅዱስ ያሬድ ጋር ቆይታ እናድርግ። ቅዱስ ያሬድ በዝማሬው ላይ ንጹም ጾመ ወናፍቅር ቢጸነ ወንትፋቀር በበይናቲነ ይላል። ንጹም ጾመ ብሎ ይጀምርና ጾምን እንጹም ይላል። ጾምን እንጹም ከዛ ደግሞ ወናፍቅር ቢጸነ ነው የሚለው አስከትሎ ማለት ነው። ጾምን እንጹም ካለ በኋላ በጾም ብቻ አይደለም የቋጨው በጾም ብቻ አይደለም። ከዛ ምን አለ? ወንድማችንን እንውደድ፣ እርስ በርሳችን እንዋደድ አለ። አሁን ይሄ ስንጾም ጾም የሚያስፈልገው ነገር ደግሞ ይሄ ነው እያለን ነው ማለት ነው። በሌላም በዝማሬው እንዲህ ይላል ቅዱስ ያሬድ አሃዊየ ተፋቀሩ እስመ ኩሉ ዘይትፋቀር ዘልፈ እምእግዚአብሔር ውእቱ። ወንድሞቼ እርስ በርሳችሁ ተዋደዱ፣ የሚዋደድ ሁሉ የሚፋቀር ሁሉ ከእግዚአብሔር ነውና ይላል። ከእግዚአብሔር ነውና። ይህ ሐሳብ ከቅዱስ ዮሐንስ ጋርም ይገናኛል። የዮሐንስን መልእክት በተመሳሳይ እግዚአብሔርን የሚወድ ግን ወንድሙን የማይወድ ሐሰተኛ እንደሆነ፣ እግዚአብሔርን ወዳለው ቢል ወንድሙን የማይወድ ሐሰተኛ እንደሆነ፣ ወንድሙን የማይወድ እግዚአብሔርን ሊያየው አይችልም በማለት አረጋግጦናል። በጣም በሚገርም ማለት ነው። አሁን እዚህ ጋር የተሳሰረው ህግ ምንድን ነው? ወንድሜን አልወድም ከዛ እግዚአብሔርን እወዳለሁ ቢል ውሸት ነው ይላል። ውሸት ነው ብሎ ነው የገለጸው። ውሸት ደግሞ ከዲያብሎስ ነው። ስለዚህ አንድ ሰው እየጾመ ራሱ ውሸት ሊሆን ይችላል ማለት ነው። አንድ ሰው እየጸለየ ውሸት ሊሆን ይችላል ማለት ነው። አንድ ሰው እየቆረበ ውሸት ሊሆን ይችላል ማለት ነው። ለምንድን ነው ውሸት የሚሆነው? ወንድሙን ባይወድ ማለት ነው። ስለዚህ ጾምን ከሚያጅቡ መካከል የመጀመሪያዋና ትልቋ ማናት ከተባለ ፍቅር ናት ማለት ነው። ፍቅር ናት። ስለዚህ ጾም ጋር አብሮ ሊሄዱ ከሚገቡ ምግባራት የመጀመሪያው መሰረቱ ምንድነው? ፍቅር ነው። ለዚህ ነው ቅዱስ ያሬድ እንጾም ካለ በኋላ ወንድማችንን እንውደድ፣ እርስ በርሳችን እንዋደድ ይላል። ይሄ ቃል በእርግጥ በኦርቶዶክሳዊት ቤተክርስቲያን ፍቅር ተብሎ ሲጠራ ቋንቋ ብቻ የሚመስላቸው ሰዎች ሊኖሩ ይችላሉ። በዚህ ይሸወዳሉ። አይደለም። ፍቅር የሚባለው ደግሞ ራሱ እግዚአብሔር እንደሆነ ነው ሐዋርያት ያስተማሩ። እስመ እግዚአብሔር ፍቅር ውእቱ፣ እግዚአብሔር ፍቅር ነውና ይላል። ስለዚህ እግዚአብሔር ፍቅር ስለሆነ ፍቅር የሌለው ሰው እግዚአብሔርን ሊያይ አይችልም ቢል ትክክል ነው ማለት ነው። እግዚአብሔርን ሊያገኝ የሚጾም ሰው ፍቅር ከሌለው እግዚአብሔርን ሊያየው አይችልም፣ ሊያገኝ አይችልም። በጾም ልብን ማንጻት የሚቻለው ፍቅር ሲኖር ነው። እናስተውል። ለዚህ ነው እንጾም ካለ በኋላ እንዳንሸወድ ምን አለ? እንዋደድ አለ ማለት ነው። ይሄ ማስጠንቀቂያ ተሰጠን ማለት ነው። ስትጾሙ ነው እርስ በርሳችሁ ተዋደዱ የሚለውን መርህ ይዛል ማለት ነው። ስለዚህ አንዷ ፍቅር ናት ማለት ነው። ፍቅር ስንል ግን እግዚአብሔርንም ሰውንም መውደድ ናት። ለዚህ ነው ሰውን ያልወደደ እግዚአብሔርን ወዳለው ቢል፣ እግዚአብሔርን የጠላ ደግሞ ሰውን ወዳለው ቢል አይሄድም። የእግዚአብሔር ምስል የእግዚአብሔር መልክ ሰው ስለሆነ ሰውን መውደድ እግዚአብሔርን ወደ መውደድ ግልጽ ያደርግልናል። ወደዛ ነው የሚወስደን። እግዚአብሔርን ወዳለው ማለት ደግሞ ወደso ሰውን እንድንወድ ያስገድደናል ማለት ነው። አለመውደድ አይችልም። አሁን እስኪ ከእናንተ መሃል አንድ ሰው በጣም እግዚአብሔርን ወዳለው የሚል ሰው ቢኖር ግን የወንድሙን ኃጢአት መታገዝ የማይችልና እንዲሁ ጥላቻ የነገሰበት ሰው ቢኖር ትክክለኛ አማኝ ነው ትላላችሁ? አይ ማለታችሁ አይቀርም። በትክክል ትክክል ነው። እግዚአብሔርን ወዳለው የሚል
ጾምም ይጾማል፣ ጸሎትም ይጸልያል፣ አገልጋይ ነኝ ይላል። ግን የሰው ጥላቻ አለበት። በጣም ሰው ጠል ነው። ይሄ ሰው ትክክለኛ መንገድ ውስጥ አይደለም ያለው፣ አእምሮ በማታለል ውስጥ ነው ያለው። ይሄ ነው መታለል የሚባል ከባድ አደገኛ መንገድ አለ። ጻድቅ ነው የሚያስመስልህ፣ የሆነ ደግ ነው የሚያስመስልህ፣ የሆነ ጸሎተኛ የሆነ ጾመኛ ነው የሚያስመስልህ። ፍቅር ሳይኖርህ ሁሉ ጾመኛ ያስመስልሃል። ፍቅር ሳይኖርህ ጸሎተኛ ያደርጋል። ፍቅር ሳይኖርህ በቃ የሆነ ጥሩ ሰሪ እንደሆንክ ራስን እንድታምን ያደርጋል። አያችሁ፣ ይሄ መታለል ይባላል። የአእምሮ መታለል ይባላል። አያችሁ፣ የአይሁድ ባለስልጣናት ሊቃነ ካህናት የተታለሉበት ከባዱ መታለል ክርስቶስን እስከ መስቀል ያደረሳቸው በነቢያት ትንቢት ያመኑ መስለው፣ ነገር ግን የሚመጣው መሲህ እንዲህ ነው ብለው በራሳቸው አእምሮ ውስጥ ስዕል ፈጥረው ኋላ የሚመጣው ደግሞ ተለይቶባቸው በዚህ ግራ ተጋብተው የመዳን በር ተዘግቶባቸው የቀሩት ሆነው እናገኛለን። የአይሁድ ባለስልጣናት ስትመለከቱ አስተውሉ። በእኛ አሁን በክርስትና ውስጥ ያለን ብዙዎቻችን ተመሳሳይ መታለል እንደሚገጥመን እናስባለን። አንዳንዶቻችን ገዳም የምንረዳ ጉባኤ ቤት የምንረዳ የሆነ በጎ አድራጊዎች እንሆንና ፍቅር ግን ከኛ ይጠፋል። ይሄ ነው ጾምን የሚያጅበው። ጾምን ፍጹም የሚያደርገው ማን ነው? ፍቅር ነው ማለት። ስለዚህ ነው ፍቅርን ገንዘብ እናደርጋለን። መከታተል ይሄ ነው ጾምን ፍጹም ሊያደርግ የሚችለው። ምንድን ነው ካላችሁኝ ይሄ ነው። ሌላኛው ደግሞ ደስታ ነው። ደስታ ምንድን ነው? ደስታ ማለት በጾም ውስጥ ሆነ መደሰት፣ ሲርብህ መደሰት። ረሃብ ደስታን ያመጣል። አያችሁ፣ ጥጋብ ብቻ አይደለም። አንዳንድ ሰው በጥጋቡ ምንጭነት ደስታን ሊያመጣ ይችላል፣ ግን ጊዜያዊ ነው፣ ጠፊ ነገር ነው። በጾም የሚመጣው ደስታ ግን ፍጻሜ የለውም። ከክርስቶስ ጋር ያለ ፍቅር ደስታ ነው። ስለዚህ እግዚአብሔር በመውደድ ሰውን በመውደድ የሚሰማ ደስታ አለ። እንደገና ደግሞ በጾም ውስጥ ሆነ ደግሞ በመጾም የሚሰማ ደስታ አለ። እህል ቀረብኝ፣ ሳልጠግብ ቀረው፣ ሳረካ ቀረው፣ አብዝቼ በላይ ነበር፣ አሁን ቀነሱ፣ ጠዋት በላይ ነበር፣ አሁን ቀረው፣ ወፍሬ ነበር፣ ከሳው፣ ቀልቼ ነበር፣ ጠቆርኩ በሚል ማዘን አይገባም። በጾም ሰዓት ይሄ ነው። ዝም ብሎ እየከሳህ መደሰት፣ እየጠቆርክ መደሰት፣ ሲርብህ መደሰት። ይሄ ደስታ ካለ ትክክለኛ ጾም ይባላል። በጾም ውስጥ ደስታ። ለዚህ ነው ደስታን ከመንፈሳዊ ፍሬዎች አንዱ ተደርጎ የተቀመጠው በገላትያ መልእክት ምዕራፍ 5 ላይ መንፈሳዊ ከሚባሉ ፍሬዎች አንዱ ደስታ፣ ሰላም እያለ ነው የሚሄደው። ስለዚህ አሁን ደስታ ይባላል። ሰላም ይሰማል፣ ደስታ ይሰማል ስትጾም። በማጉረምረም አይደለም። ከምታጉረመርም ይልቅ ባትጾም ይሻላል። ካልጾምኩስ እንዴት እድናለሁ ካልክ ደግሞ እሱማ እንዴት ብሎ ሲጀምር ለሚያጉረመርሙ አይሆንም። ኦርቶዶክስ ሃይማኖት ልንገራችሁ እውነቱ፣ አጉረምራሚ ሰው እንደ ልቡ የሚበላበት እምነት ነው የሚስማማው። እንደ ልብ ዘሙት፣ እንደ ልብ አጭበርብር የሚባል እምነት ነው የሚስማማው። ኦርቶዶክስ የሚስማማው ለመዳን እፈልጋለሁ፣ መንገዱን ክርስቶስ እንዳሳየኝ ልኖር ይገባኛል ለሚል እውነተኛ ሰው ነው የሚሆነው ኦርቶዶክስ። አያችሁ፣ ስለዚህ ነው በጾም መደሰት። ይሄ አንዱ ጾምን ፍጹም ያደርገዋል። ደስ መሰኘት። አባቶቻችን ሲጾሙ ውለው አድረው ከእሑድ እስከ እሑድ በመቆየት እንኳን ደስተኞች ይሆናሉ ሲጾሙ። ጾም ደስታን ነው የሚፈጥር እንጂ ራበኝ ቀነስኩኝ ኪሎዬ ቀነሰ በሚል ስሌት አይደለም የሚጾመው። እንደዛ አይደለም። በቃ በዚህ እንድታዝን አይገባም። ይሄን አንድ ኦርቶዶክስ መያዝ አለበት። እንዳልጾም ይቆጠራል። ይሄማ ከሆነ ወደ ስሌት ከገባ ምንም ገንዘብ ስትሰጥ ገንዘብ እንደሚቀንስ ካሰብክ፣ ስትጾም አካልህ እንደሚቀንስ ኃይልህ እንደሚቀንስ ካሰብክ ልትጾም አትችልም፣ ልትሰጥም አትችልም። ስለዚህ ነው ደስታ ነው። ደስታ መሰማት አለበት። አሁን ይኸው በቃ ትንሣኤ ሲመጣ የሆነ እንደ ልብ የምትበላበት ነው ብሎ የሆነ አይምሮ ውስጥ ደስታን የሚፈጠር፣ ጾም ሲገባ ደግሞ አይን እስከ መቼ ደግሞ አሁን ደግሞ ብሎ ደግሞ የሆነ ጸጸት በልብ ውስጥ የሚያድርበት ሰው ትክክለኛው ጾም አይጾምም። በፍርሃት ዝም ብሎ ሰው ምን ይለኛል ብሎ ብቻ ነው የሚጾም። እንደዛ አይነት ጾም አይደለም ክርስትና። ይሄ ነው ደስታ ይከበዋል። ጾም ደስታ ይከበዋል። ሌላው ጾምን የምትከበዋ ኃይል ያላት ጸሎት ናት። ቅድም በመምህራችንም ልክ በመጽሐፈ መነኮሳት ያለው እንደተገለጸ እስመ ጾም ማለ ጸሎት እንደተባለው የጸሎት እናቷ ናት እንደተባለ ጾም ወደ ውስጥ ረሃብ ነው የሚለቅ። አስበሃል? ስትራብ ደግሞ ከአባትህ ጋር መነጋገር ትጀምራለህ። ጸሎት ነዋ። ስለዚህ ጾም ይከበዋል። ጸሎት ይከበዋል ጾምን ማለት ነው። ምክንያቱም ስለ አባትህ ስለ እግዚአብሔር የማትሆነው ነገር እንደሌላ አምነህ መጾም ጀመርክ። ሲርብ ደግሞ ከፈጣሪ ጋር አንደበትህ ባይገለጥ እንኳን በልብህ አለመጸለይ አትችልም።
በእርግጥ ክርስቲያን ሆኖ አለመጸለይ ነው የማይቻለው። አለመተንፈስ ይቻላል። እንደዛ ማለት እኮ አለመተንፈስ ይቻላል። መላው ቤተክርስቲያን የምትተነፈሰው በጸሎት ነው። ያለ ጸሎት ምስጢራት አይለወጡም። ያለ ጸሎት ቁርባን የለም። ያለ ጸሎት ጥምቀት የለም። ያለ ጸሎት ከችግር መውጣት፣ ከመከራ ከፈተና ማለፍ የለም። ያለ ጸሎት ምንም የሚደረግ የክርስትና ህይወት የለም። ይሄን ማመን አለብን። ስለዚህ ጾምን የሚያጅበው አንዱ ትልቁ ጸሎት ነው። ጸሎትን ገንዘብ ያደረገ ሰው በትክክል ከእግዚአብሔር ጋር የመኖር እድሉ ሰፊ ነው ማለት ነው። ጸሎት ከአባት ጋር መነጋገር ነው። የማይጸልይ ሰው ትዕቢተኛ ነው። እንዴት እኔ አልጸልይም አሁን ትዕቢተኛ ነኝ ብላችሁ ልትጠይቁ ትችላላችሁ። ካልጸለያችሁ ትዕቢተኞች ናችሁ። የማይጸልይ ሰው ትዕቢት አለበት። ምክንያቱም ከኔ በላይ የሆነ ማን አለ የምጠይቀው ማለት እኮ ነው። አየህ፣ ሰላም ሲነሳ፣ ችግር ሲፈጠር፣ መከራ ሲመጣ፣ ጉለት ሲኖር ሁሉ የምንጠይቀው የበላያችን ስላለ ነው። የበላያችን ስላለ። ስለዚህ የበላዩ እንዳለ የሚያምነው የሚጸልይ ሰው ነው። መጸለይ ትልቁን መንፈሳዊ ህይወት በጾም ታጅቦ እንዲያልፍ ያደርገዋል። የመከራን ወጀብ እየቀዘፈ ማዕበል ሞገዱን እያጠፋ የሚሄደው ጸሎት ነው። በልባችን ውስጥ ያሉ ክፉ ሐሳቦችን በሙሉ ቆራርጦ የሚጥለው ጸሎት ነው። ይሄ በጾም ህይወት ውስጥ አለ። አስተውል። በጾም ህይወት ውስጥ አለ። ክፉ ሐሳብ ወደ አይምሮ ሲመጣ ይላል አንድ ማርቆስ የተባለ መነኮስ፣ ክፉ ሐሳብ ወደ አይምሮ ሲመጣ እንደማይፈልግ እንግዳ በሩን ዝጋበት ይላል። እንደማይፈልግ እንግዳ እኮ ወይም እንደ ሌባ በሉት። በቃ አሁን ወርቅና እንቁ በሞላበት ቤት ውስጥ ሊሰርቅ ሌባ ቢመጣ ከፍቶ የሚያስገባ ማን ነው ከእናንተ? አረ ማንም እንዴ! ደግሞ ሌባ መጥቶ ከፍተን ልናስገባ ካላችሁ አይምሮን የሚሰርቅና የውስጣችንን የጾም ህይወት የሚያጠፋ እንዳይመጣ፣ ንጽህናን ቅድስናን የሚያጠፋ ጠላት እንዳይመጣ በሩን የምንዘጋው በጸሎት ነው። ያለ ጸሎት አይደለም። የጌታችን የኢየሱስ ክርስቶስ ስም በልባችን ሲጠራ እሱን የማይወድ ጠላት በሙሉ ይርቃል። እኛ ካልጠራን ግን ክርስቶስን የማይወድ በሙሉ ወደ ልባችን ይሰፍራል። በዚህ ሰዓት የኛ ልብ የአራዊት መጫወቻ ይሆናል። ለዚህ ነው አንድ አባት በማይጾምና ጾምና ጸሎት በሌሉበት ልብ ውስጥ ግን በትክክል ሰይጣን አለ ብላችሁ ታምናላችሁ ብሎ ይጠይቃል። ጾምና ጸሎት በሌሉበት ሰው ውስጥ ሰይጣን አለ ብላችሁ ታምናላችሁ ወይ ብሎ ይጠይቅና አዎ በትክክል አለ ይላል። ነገር ግን ያ ሰው ክፋው ሲሰራ ይላል ክፉ መስራቱ ራሱ የሚሰራው ይመስለዋል። ነገር ግን ከጾምና ከጸሎት ውጭ በሆነ ሰው ልብ ውስጥ ያደሩት አጋንንት ያን ስራ ያሰሩታል። ተመልሶ ወደ ጾምና ወደ ጸሎት ሲመጣ እነዚያ ይርቃሉ ይላል። አያህ፣ በዛም በዛ ጾም ጸሎት መጥረጊያዎች ናቸው። ከኛ ውስጥ ነገሮችን እየጠረጉ የሚወስዱ ናቸው። ጽዳት ሰራተኛ እንደማለት ናቸው። ይገርም። በጣም በቆሸሸ ቤት ውስጥ የጽዳት ሰራተኛ ቀጥሮ የማያሰራ ማለት ነው። በትክክል የኛም ልብ የቆሸሸ እስከሆነ ድረስ ጾምና ጸሎት ምን ሆነዋል ማለት ነው? ጽዳት ሰራተኞች ሆነዋል ማለት ነው። ያጸዱታል ልባችንን። ከጾም ላይ ጸሎት ሲጨመርበት ጌታ ኢየሱስ ክርስቶስ ሆይ ማረኝ የሚለው ልመና እንዲህ በቀላል ከሰማይ በታች የሚቀር አይምሰላችሁ። በስራ ገበታ ውስጥም ጭምር ነው። አንዳንዶች ግን ጸሎትን ብዙ ጊዜ መስጠትን እንዲሁም ንባብ ማብዛትን ብቻ ይመስላቸዋል። አይደለም። የጸሎት ጊዜ አጭርም ሊሆን ይችላል፣ ረጅም ሊሆን ይችላል። የእያንዳንዱ ሰው የልብ ትጋቱን የሚመለከት ነው። ከምትሰራበት ስራ ቦታ እንኳን ሆነ በልብህ ጌታዬ ሆይ ማረኝ፣ ይሄ ነው ጸሎት የሚባለው። ስለዚህ ጾምን ማን ያጅባል? ጸሎት ያጅባል። ፍቅር፣ ደስታ ጸሎት ያጅቡታል። ሌላኛው ጾምን ሊያጅበው የሚገባው ማን ነው ከተባለ ከውዳሴ መራቅ ነው። የአንዳንዶቻችን ጾም ከንቱ የሚቀረው ደግሞ በውዳሴ ነው። በውዳሴ ማለት ነው ታውቃላችሁ? የፈቃድ ጾም አለ፣ የአዋጅ ጾም አለ። በአዋጅ ጾም ውስጥም ይሁን በፈቃድ ጾም ውስጥ አንድ ሰው ከሌሎች ሰዎች ውዳሴ ከለመደ ጾምን ባዶ ያስቀረዋል። ውዳሴ ማለት ምንድነው? እንደ ህፃናት በሌሎች ሰይ በሚል ነገር የሚደረግ ስራ ነው። ህፃናት አሁን ጎበዝ፣ ጀግና፣ አይዞ ካሉ የሚያለቅስም አያለቅስም፣ ቁጭ ያለም ይነሳል፣ የተነሳም ይቀመጣል። ህፃን ነዋ፣ አይምሮ ገና አልበሰለምና በውዳሴ ነው የምንንከባከባቸው ህፃናትን። ልክ እንደዚህ የትልቅ ሰው አይምሮም ወደ ውዳሴ ከንቱ ወርዶ አሁን ጾሙን በሙሉ ምጽዋቱን በሙሉ በውዳሴ ከንቱ ያጅበዋል። ይሄ ትክክል አይደለም። አንድ ክርስቲያን ሰዎች እንዲያውቁልን አይደለም የምናደርገው፣ ምንም ብሎ ማመን አለበት። ስለዚህ ጾምን እንዴት ውዳሴ ከንቱ ያጅበዋል? ከባድ ነው በጣም። ከውዳሴ ከንቱ መራቅ ነው ጾምን ማጀብ ያለበት። አንዳንድ ጊዜ ውዳሴ ከንቱ የለመዱ ሰዎች አብዝቶ መጾም ይጀምራሉ። ሳይገባቸው ነው። ግን ውዳሴ ከንቱ በራሱ ጾም እንድታድር ሁሉ ሊያደርግ ይችላል። በጣም በቃ አልበላም ነው የሚያሰኝ። አንዳንድ ጊዜ አብዝተን መጾማችንን
ሁሉ ትክክል እንደሆነ ማሰብ የለብንም። የተታለለ አይምሮ እንዳይኖር መጠንቀቅ አለበት። ለምሳሌ በአንድ ገዳም ውስጥ አንድ መነኩሴ ነበረ። እስከ ምሽት የሚጾም በጣም የማይራብ ወጣት መነኩሴ ነበረ። ግን የሚጾመው የሚገርማችሁ ጸዋሚ መነኩሴ ብሎ ስም እስከ መስጠት ደርሰው በዛ ውዳሴ ከንቱ ተስቦ ነው የሚጾመው። አይገርማችሁም? ይህ ምስኪን በጣም የጠፋ ማለት ነው። ጾሙን አብዝቶ ይጾመዋል። ነገር ግን መነኮሳቱ በሙሉ ምን ሚል ስያሜ ያወጡለት? ጸዋሚው መነኩሴ ብለው ቅጽል አወጡለት። በቃ ይሄ ውዳሴ ከንቱ በጣም እየጣፈጠው እንጀራ መብላት ምንም ለሱ ምንም አይደለም። አስተውሉ። እና ከዕለታት አንድ ቀን በዚህ መጎዳቱን ያወቁ አንድ ትልቅ አባት ከኔ ጋር ና ብለው ስራ ዋሉ። ወዲያው 9 ሰዓት ሲደርሱ ረሃብ አንገበገበው። ከዚህ ቤት እኮ እንደዛ ርቦት አያውቅም። በጣም ያመሻል ያድራሉና እና ያኔ አባቴ እስካሁን በጣም ስጾም እስከ ምሽት ጾም ነበረ፣ በጣም ርቦኝ አያውቅም። አሁን ግን ይኸው በቃ ልወድቅ ነኝ አለ። የአባት ምን አለ ታዲያ? አየህ ልጄ እስካሁን በጆሮ ትቀለብ ስለነበረ አይርብህም። አሁን ግን የጆሮ ቀለብህን ስላጣህ ራብህ አሉት። ምን ማለታቸው ነው? እንጀራ ባትበላም በጆሮ ውዳሴ ከንቱ ትበላ ነበር። አየህ ያ ውዳሴ ከንቱ በልብ ውስጥ ስለሚያድር አይርብህም። አሁን ግን ያ ውዳሴ ከንቱ ስለቀረ ራበህ። ከዚህ በኋላ ከ9 ሰዓት እንዳታሳልፍ ብለው አውግዘው ላኩት። በኋላ ሄዶ መጾም ሲጀምር ከዛ በኋላ በ9 ሰዓት መብላት ሲጀምር ሌላው ጸዋሚ ሲሉት የነበሩት ሁሉ መስደብ ጀመሩ። ኧረ አበደ እንዴ ይሄ ጸዋሚ መነኩሴ ተበላሽቷል ምናምን ሲሉ በኋላ ና ብለው ጠርተው ምን ትባላለህ? እንደዚህ አብዷል ወይ እንደዚህ ሆኗል ወይ እያሉኝ አሁን እየጾምክ ነው አሉት። ሌሎቹ መንቀፍ ሲጀምሩ የእሱ ጾም ፍጹም መሆን ጀመረ ማለት ነው። ሰዎች ባመሰገኑን ቁጥር ለጠላት አስረው ይሰጣሉ። አንዲት ውስጥ ውዳሴ የለመደች ነፍስ በአጋንንት እስር ቤት ውስጥ ትማቀቃለች። ሁሌም የምታደርገው ክርስቶስን በመናፈቅ ሳይሆን ውዳሴ ለማግኘት ብቻ ስለምትሆን ማለት ነው። አሁን ቤተክርስቲያናችንን አዙሮ ሊጥላት የሆነ ስካር ነው። አዙሮ የሚጥላት ስካር ቋብጭ ነው ከሚኖሩ አባቶች ሳይቀር ይሄ ፈተና በጣም ከብዶ መጥቷል። አሁን እናስተምራለን ሰብካለን ከምንለው መምህራን ጀምሮ የውዳሴ ከንቱ ጋጋታ አስቸግሮናል። የስም ብዛት አስቸግሮናል። የውዳሴ ከንቱ ነው ሁሉ የስም ብዛት በቃ ማን ከማን አንሶ ብቻ ሆኗል። አሁን ውዳሴ ከንቱ ማን ከማን አንሶ እንጂ ክርስቶስን የሚፈልግ እንጃ በምድር ላይ አንድስ እንኳን ይገኝ ይሆን ብለን እንድንጠራጠር የሚያደርግ ዘመን ላይ ደርሰናል። ስለዚህ ወገኖች ጾምን ውዳሴ ከንቱ እንዳያጅበው መጠንቀቅ ያስፈልጋል። በጣም ውዳሴ ከንቱ አደገኛ መርዝ ነው። አደገኛ እሱ የወጋው ሰው አይድንም። ውዳሴ ከንቱ የትዕቢት ትንሽ ወንድሙ ነው፣ ሌላ አይደለም። የትዕቢት ትንሽ ወንድሙ ነው ውዳሴ ከንቱ። ትዕቢት ለመሆን የቀረው ማለት ነው። ገና ትዕቢት ሊሆን እየሄደ ያለ። ለዚህ ነው ባለመሰላሉ ዮሐንስ ውዳሴ ከንቱና ትዕቢት መካከል ያለው የእርሾና የዳቦ ያህል ነው። በቃ የዱቄትና የዳቦ ያህል ነው፣ የሕፃንና የአዋቂ ያህል መሃል በቃ እንደዛ አይነት ነው ብሎ ነው የገለጸው። ስለዚህ ውዳሴ ከንቱ አደገኛ ሲወጋ እንኳን የማይታወቅ ስትጾም ጾመኛ ነህ ተብለህ ውዳሴ ከንቱ ውስጥ እንድትወጋ ትሆናለህ። ስትጸልይ በተመሳሳይ፣ ስትሰጥ በተመሳሳይ። እንዴ ልብስም ለብሰህ ይዋጋሃል፣ ልብስ ስትተውም ይዋጋሃል። እንዲህ አይነቱ በምን ይሁን የሚድ ነው የሚል ሰው ካለ ውዳሴ ከንቱን መቅረብ የሚቻለው በጸጸት ብቻ ነው። ምን ማለት ነው በጸጸት ማለት? ሰው ሲያመሰግንህ እኔ ኃጢአተኛ ነኝ የልቤን ቢያውቁ ኑሮ እኮ በድንጋይ ይወግሩኝ ነበር ብሎ ካሰበ ውዳሴ ከንቱ አይመጣም። ውዳሴ ከንቱን ቆርጦ ለመጣል ሌሎች እንዳይናገሩ መከልከልም ያው ነው፣ መልሶ ያው ነው። ይሄ ውዳሴ ከንቱን ጠልቶ እኮ ነው ብሎ ደግሞ ሌላ ውዳሴ ከንቱ ያመጡብሃል። አይመከረም። ስለዚህ ከዚህ ለመዳን ብቸኛ መፍትሄ በልብ መውቀስ ነው። ራስህ በልብ መውቀስ። ከዛ በኋላ ያን ውዳሴ አትቀበለውም በልብ። ምክንያቱም ሰዎች ቢያመሰግኑም ኃጢአትን አንተ ታውቃለህ፣ ንጹህ እንዳልሆንክ ታውቃለህ። በጾምህ ሲያመሰግኑ ኧረ ሆዳምነቴን ሰው ቢያውቅ አይው በዚህ ሰዓት ጾምህ ውዳሴ ከንቱ የለውም። ስትጸልይ አይቶ ሲያመሰግኑ ኧረ ዘፈን ስዘፍን ቢያዩ በቃ ነው ንጹህ እኮ ነው ሲሉ ኧረ ዝሙቴን በውስጥ ያለው ፍትወቴን ቢያውቁ ማለት ትጀምራለህ ማለት ነው። ስለዚህ ነው ውዳሴ ከንቱ የሚነቀለው ራስን በልብ ውስጥ በመውቀስ። ሌሎች በውጭ ያመሰግኑሃል፣ አንተ በልብ ትወቅሳለህ። በዚህ ሰዓት የውጭና የውስጡ ሲገናኝ ውዳሴ ከንቱ ቆርጦ ይጥሏል ማለት ነው። ይሄኛው ሲመጣ ይሄኛው ይከላከላል። ይሄ ነው መከላከያ ማለት። እንደዚያ ነው። ለአንዲት ሀገር መከላከያ ያስፈልጋታል። አሁን የውጭ ጠላት እንዳይመጣ ነው። ስለዚህ በውስጥ ያለ ጠላት ተግቶ ከተዋጋ የውጭ ጠላት ሀገርን አያጠፋም። ልክ እንደዚህ የኛ የውስጣችን መከላከያ ራሳችንን መውቀስ፣ በራሳችን ላይ ነቀፋ፣ ትችት መሰንዘር ነው። በዚህ ሰዓት በውጭ የሚመጣው ጠላት ይሸነፋል ማለት ነው።
ስለዚህ ከውዳሴ ከንቱ መራቅ አንዱ የጾም አጃቢ ኃይል ነው። ሌላኛው ደግሞ ከፍርድ መራቅ ነው። ከፍርድ መራቅ ማለት ነው በማይጾመው ላይ መፍረድ። ጿሚ ነኝ ብሎ በማይጾመው ላይ መፍረድ የብዙዎቻችን አባዜ ነው። አንተ የምትጾመው በሌላው ላይ ለመፍረድ ሳይሆን ነፍስን ለመታደግ ነው። ስለዚህ ታዲያ በዛ ላይ መፍረድ ምን አመጣው? አንዳንድ ጊዜ ፍርድ በቃ ዝም ብሎ የኛ እንደሆነ እናስባለን። አያችሁ፣ አንድ ሰው ኃጢአት አትስራ ያለ ህግ እንዳለ ቢያምንም ኃጢአት በሚሰራ ላይ ከፈረደ አትፍረድ የሚለውን ህግ ለምን ይረሳል? ይሄ ማስተዋል ይኖርብናል። ስለዚህ ስንጾም ልንጠነቀቅ የሚገባው አንዱ ፍርድ ነው። ከፊትህ ሆን ብሎ ሰው መጥቶ ቢበላ እንኳን አሞት ይሆናል ብለህ ነው መሸፈን። አሞት ይሆናል የበላው በቃ። ስለዚህ ባይችል ነው አሞት ነው። እኔ የምጾመው እኮ ይኸው በቃ አቅሜ እቺ ሁና ነው። ስለዚህ እሱ ደግሞ ከኔ የሚበልጥበት ንጽህና ይኖረዋል ብሎ ማሰብ እንጂ በሱ ላይ መፍረድ አይገባም። አንዳንድ ጊዜ ሳናውቅ የልባችንን ንጽህና የሚያሳጡ ምን እንደሆኑ አናውቅም። በጣም ነው የምንፈርድ በሰው ላይ እንደሚፈርድ ያለ ወንጀለኛ ሰው የለም። ለምሳሌ አንድ ሰው ገንዘብ ይሰርቃል። እሺ፣ አንድ ሰው ደግሞ በሰረቀው ላይ ይፈርዳል። እሺ፣ አሁን ከሁለቱ የትኛው ነው ከባድ ኃጢአት የሰራው? የትኛው? እስኪ መልሱልኝ። እሺ፣ አሁን የፈረደው እንዴት ከፍ እንደሚል ላሳያችሁ። አንድ ሰው ገንዘብ ሰረቀ አልኳችሁ። እሺ፣ የሰረቀው ከኔ ነው። የሆነ ገንዘብ ብር ይሁን ንብረት ወሰደ። እሺ፣ ያ ሰው ደግሞ በወሰደው ላይ በጣም ይፈርዳል። ኃጢአተኛ ነው ብሎ ይተቻል። በጣም ጥሩ። እዚህ ላይ በጣም የሚገርመው ሁለቱም ሌቦች ናቸው። እንዴት ሁለቱም ሌቦች ይሆናሉ ካላችሁ፣ ይሄኛው ገንዘብ ሰረቀ፣ ይሄኛው ፍርድ ሰረቀ። ያ ፍርድ የእግዚአብሔር ገንዘብ ነው። መፍረድ የሚገባው አንድ አካል ብቻ ነው ያለ፣ እሱም እግዚአብሔር ነው። ስለዚህ እግዚአብሔርን ፍርድ በመስረቁ ይሄኛውም ሌባ ነው። ይሄኛው ገንዘብ ይሰርቃል፣ ይሄኛው ፍርድ ይሰርቃል። ይሄኛው ከሰው ይሰርቃል፣ ይሄኛው ከእግዚአብሔር ይሰርቃል። እንዲያውም የፈረደው የበለጠ ኃጢአት ይሰራል፣ የበለጠ ወንጀለኛ ይባላል። ስለዚህ ነው ከፍርድ መጠንቀቅ። የሚጾም ሰው የሚጸልይ ሰው በሰው ላይ ከመፍረድ መጠንቀቅ አለበት። ማን ላይ እንደሚፈርድ እንኳን ሳያውቅ ይጎዳልና። ለዚህ ነው አንድ ቦታ ላይ ሴተኛ አዳሪዎችን እየመከረ የሚኖር አንድ አባት ነበረ እና በአካባቢ ያሉ ወንዶች ተሰባስበው ምክንያቱም እነሱን ከመከራቸው እነሱ ደግሞ ወደ እነሱ እንዳይደርሱ ስለሚያደርጉ ሴቶቹ ስለሚጠበቁ ንጽህና ስለሚጠብቁ በዚህ ምክንያት ተናደው ያንን ሰው ሄደው ደበደቡት፣ ፈረዱበት። ከዛ በኋላ ትልቅ ድንጋይ ላይ የዚች ከተማ ሰዎች ባላወቃችሁት በማንም ላይ አትፍረዱ ብሎ ጽፎ ጠፋ። በሌሊት ማን እንደነበረ እንኳን ሳያውቁ በፈረዱበት ጉዳይ ማለት እና ፍርድ ጾመኛ ነኝ የሚል ሰው የሚጾም ሰው ከመፍረድም ነው መጾም ያለበት። ከመስረቅ እንደመጾም፣ ከመዋሸት እንደመጾም፣ ከፍርድም እንጾማለን። ለዚህ ነው አንድ አባት እንዲህ ይላል፣ እገሌ ኃጢአተኛ ነው ብለው ሲነግሩህ ይላል እኔ ከሱ ብሳለሁ በል። እገሌ ኃጢአተኛ ነው ብለው ሲነግሩ፣ ይህም ብቻ አይደለም ኃጢአቱ ሲሰራ ብታይ እኔ ከሱ ብሳለሁ በል። እኔ ከሱ ብሳለሁ። ይሄ ከፍርድ ይጠብቃል። ተመልከቱ፣ ከፍርድ ደግሞ የምንጠበቀው በዚህ ነው። በነገራችን ላይ የውስጥ ማዕቀብ እስካልፈጠርን ድረስ ከውጭ የሚመጣውን ጠላት ማሸነፍ አንችልም። ይሄ ነው። አይናችን አይቶ ጆሮአችን ሰምቶ መፍረድ ይጀምራል። በዚህ ሰዓት የሌላውን በሰማን ቁጥር የራሳችንን ኃጢአት በማስታወስ ፍርዳችንን ወደ ራሳችን እንመልሰዋለን። ለዚህ ነው ሊቁ ዮሐንስ አፈወርቅ መፍረድ ትፈልጋለህ ይላል። አዎ ካልክ እቤት ግባና ጓዳ ውስጥ ልጆችን ሌላ ቦታ በቃ ቴሌቪዥንን ዝጋ፣ ስልክንም ወደዛ አስቀምጠሽ ታዲያሳ ወንበር ላይ ቁጭ በልና ማንኛውንም ጫጫታ ነገር አስወግደ በራስ ላይ መፍረድ ጀምር ይላል። ፍርድ ከጠማ መፍረድ ላይ ያማረ ጸጥ ብለህ በራስ ላይ ፍረድ ይላል። እውነት በቃ ይሄ ችሎት ፊት ራስን ታቆማለህ። እንደዛ ነው እና ጾም እነዚህን ሁሉ ነው የምትቀበል፣ ከፍርድ መቆጠብ። ሌላኛው ደግሞ ይቅርታ ነው። ቅድም መጀመሪያ ላይ ፍቅር ብለን ነበር አለ። አሁን ፍቅር ያላቸው ሰዎች በይቅርታ ነው ፍቅራቸውን የሚገልጹት። ስለዚህ ጾምን የሚያውጀው ሌላው የሚያጅበው ማን ነው? የጾም የንግስቲቱ እንደራሴዎች እኮ ናቸው እነዚህ። ይቅርታ ነው። ይቅርታ ማለት ምንም አይነት በደል ቢበድል አንተ በህይወት እስካለህ ድረስ ይቅር አለ ማለት አትችልም። ይሄን ማረጋገጥ አለ። በኦርቶዶክስ ነኝ ካለ በቃ እገሌንስ ይቅር አልለው ማለት የሚችል ክርስቲያን የለም። አይችልማ። እግዚአብሔር ያንተን ኃጢአት ይቅር አልልም ብሎሃል አላለ። ንስሐ ግባ ይቅር እልሃለሁ አለ። በቃ ፍጹም በደሉ ትንሹን ትልቅ ለይቶ አላስቀመጠም። በዕለተ ምጽአት ፍርድ እንደሚገባን የታወቀ ቢሆንም እንኳን በይቅርታ ግን እንደሚያልፍ ነግሮናል። በቃ ስለዚህ እኛም በወንድሞቻችን ላይ ያለውን በደል ይቅር እንድንል ታዘናል።
ይሄ ጾምን ያውጃል። አንድ ሰው ጾማለሁ ቢል ይቅር ማለት የማይችል ከሆነ ይሄ አደጋ ውስጥ ነው። አደጋ ውስጥ ነው ወገኖች፣ በጣም አደጋ ውስጥ ነው። ይቅር ማለት የማይችል ሰው የእግዚአብሔር መንግስት ከሱ ተሰውራለች። ልቡ በራሱ ከእግዚአብሔር ፍቅር ወጥቷል። እውነተኛ ሰው አይደለም ይሄ። አያችሁ። ታዲያ ይቅር ለማለትስ ምን ላድርግ? ጾምን እሺ ይቅርታ የሚያጅበው ከሆነ ስለ ይቅርታ ከተነገረኝ ይቅር ለማለት እንደው ምን አይነት ጥበብ ልጠቀም የሚል ሰው ካለ ደግሞ ትህትናን ገንዘብ ያድርግ እንላለን። ከይቅርታ ጋር ትህትናን ገንዘብ ያድርግ ምን ማለት ነው? ይቅርታን ለማግኘት ትህትናን ገንዘብ ያድርግ። ትህትና ያለው ሰው ይቅር አለ ማለት አይችልም። ለዚህ ነው አንድ አባት ትህትና ማለት ምን ማለት ነው ብለው ሲጠይቁ የበደለህ ሰው ይቅርታ ሊጠይቅህ ሳይመጣ ይቅር ብለህ መጠበቅ ነው አሉ። የበደለህ ሰው ይቅርታ ሊጠይቅህ ሳይመጣ ይቅር ብለህ መጠበቅ ትህትና ማለት ይሄ ነው። አንዳንዶቻችን ትህትናን የምንገልጸው አንገት በመቀለስ ወገብ በማጎንበስ የሆነ እንዲያ ማለት ቃላትን ምጥን አድርጎ በመናገር አይነት ይመስለናል። ይሄም በጣም ቀላል ነበር እኮ ትህትና። ይሄ ቢሆንማ እንዴ ጎንበስ ቀለስ ብሎ መሄድ ብቻ ትህትና ቢሆን ኑሮ በጣም ቀላል ነው። እውነት ይሄን ማንም ማድረግ ይችላል። ግን ትህትና እሱ አይደለም። ታዲያሳ ትህትና ራስን መጣል ነው። ሲበድሉህም ይቅር ልል የሚገባኝ እኔ ነኝ ማለት እንኳን በድለውህ ማለት። ስለዚህ ጾምን የሚያጅበው ይሄ ነው፣ ይቅርታ ትህትና የምንለው ማለት ነው። ይህ ካልሆነ ማን ይድናል ታዲያ? ያለ ትህትና መዳን አይቻልም። ሰማይ ምድርን የፈጠረው ወርዶ እግር እስከ ማጠብ ከደረሰ እኛ ትህትና ንቀን ከዚህ ትሁት ጋር እንዴት ጋር ነው የምንገናኘው? እግዚአብሔር የባህሪ አምላክ ሲሆን ትህትና ገንዘቡ ነው። ስለዚህ ትህትና ሲኖር ወደሱ ትጠጋለህ። ለዚህ ነው አባ ሽኖዳ እንዲህ ብለዋል፣ በረከታቸው ይድረሰንና በጣም የሚገርም ስለ ትህትና የገለጹት አንድ አይምሯችንን የሚነካ ነው። ምን ብለዋል? እግዚአብሔር ጸጋ እንዲሰጥህ የምትጠይቅ ከሆነ ትህትናንም አብሮ እንዲሰጥህ ጠይቅ፣ አለበለዚያ ያለህን ጸጋ እንዲወስድ ለምን ይላል። አይገርምም? ጸጋ ኑሮ ትህትና ከሌለ ጸጋህን መጥፋቱ አይቀርማ። መልሶ በትዕቢት በውዳሴ ከንቱ ታጠዋለህ ነው። ትህትና ካለ ግን ያ ጸጋ አብሮ እንዲቀጥል ያደርጋል ነው። እንዲያውም ትህትናን ምን አሉ? እህል የተቋጠረበት ጆንያ የተሰፋበት ክር ነው አሉት። ያ ክሩ ሲበጠስ እህሉ እንደሚፈስ ትህትና ከጠፋ በውስጥ ያለው በሙሉ ጸጋ ይፈሳል ብለው ይጠሩታል። ጾሙ፣ ጸሎቱ፣ ሁሉ ምጽዋት በሙሉ ይጠፋል ማለት ነው። ይሄ ነው ትህትና ያልነው። ሌላኛው ጾምን የሚያጅበው ማን ነው ከተባለ ምጽዋት ነው። ምጽዋት ማለት ካለን ለሌለው ማካፈል። ጾም ራሱ የሚባለው አንዱ ለመመጽወት ነው። ጾም የሚባለው ማለት ነው ለመመጽወት ነው የሚጾመው ሰው። ምክንያቱም ቁርስ ምሳ ሊበላ የነበረውን ከጾመ ለሌላው ያደርገዋል ማለት ነው። አለዚያ ቁጠባ ይሆንበታል። በቃ የማይመጸውት ጸዋሚ ቆጣቢ ነው። የማይመጸውት ጸዋሚ ቆጣቢ ነው። ይሄን አስተውሉ። ሰው የሚጾመው ሊበላ የነበረውን ለሌላው ለማካፈል ነው። ጾሞ ደግሞ የሚበላ ላጣ ለተቸገረ ለማድረግ እና ከፍቅር የሚመጣ ነው ይሄም ደግሞ። ስለዚህ ምጽዋት ያጅበዋል ማለት ነውና ጾም በዚህ መልክ ነው እንዲሁም ያጅቧትን ነገር ለመናገር ያክል ነው። ሌላኛው ቤተክርስቲያን ህብረታዊት በሚለው ላይ እንግዲህ አጥር አድርጌ ይሄን ለማየት ያክል እግዚአብሔር ራስ፣ እኛ ህዋስ ነን። በቃ ቤተክርስቲያን የምንባለው እኛ ነን። እግዚአብሔር አለበት፣ እኛ አለንበት። እዚያ ቤተክርስቲያን ይባላል። የቤተክርስቲያን ትምህርት በሙሉ ነገረ ቤተክርስቲያን ነው ይባላል። ከዛ ነገረ እግዚአብሔር፣ ነገረ ቅዱሳን ይባላል። በጥቅሉ ነገረ እግዚአብሔር የምንለው ቅድመ ዓለም ያለ ጥንትና ፍጻሜ የሌለው እርሱ እግዚአብሔርን የምናያውቅበት ወይም ደግሞ ስለ እግዚአብሔር የምንማርበትን ትምህርት ነው። ስለ እግዚአብሔር ማወቅ፣ እግዚአብሔርነቱን ማወቅ በሚባሉ ነገሮች ያለ ነው። እግዚአብሔርን ማወቅ በመኖር ነው። ስለ እግዚአብሔር ማወቅ በመማር ነው። እግዚአብሔርነቱን ማወቅ ግን አይቻልም ነው። በዚህ መልክ እናስባለን። ስለዚህ ታዲያ መርህ የሆነው ምንድነው? ቤተክርስቲያን የምንላት ህብረቷን ነው። ህብረት ማለት ደግሞ እያንዳንዳችን የተጋጠምንበት ወይም ደግሞ አንድ የክርስቶስ ግንድነት ላይ የበቀልንበት ቅርንጫፍ ሆነን የተገኘንበት ነው ቤተክርስቲያን የሚባለው። ይህን አሁን በሰፊ ማይበት ጊዜው ላይሆን ይችላል እና ህብረት የምንለው ነው። አንዱ ወንድሜ የኔ አካል ነው ማለት ነው፣ የኔ ህዋስ ነው ማለት ነው። እያንዳንዱ የየራሱ የሆነ ስራ፣ የየራሱ የሆነ አካሄድ ሊኖር ይችላል። የየራሱ የሆነ ራስ ግን የለውም። የየራሱ የሆነ ራስ የለውም። ለእጅ ለእግር አንድ ነው ራሳቸው። ልክ ለምዕመናንም ሴት፣ ወንድ፣ ካህን፣ ቄስ፣ ጳጳስ፣ መነኮስ ብንል ራሳቸው አንድ ክርስቶስ ነው። ከዚህ ራስ እንዳይወጡ ነው የሚሰሩት። ይህ ደግሞ የልብ ግንኙነት ነው። ያመኑት ሁሉ አንድ ልብ ነበሩ ይላል። አንድ ልብ ነበሩ ማለት ነው ሐሳባቸው አንድ ሐሳብ ነው ማለት ነው። ይሄን ደግሞ ቅዱስ ጳውሎስ ወህሊናው ስለ ክርስቶስ ብነ
የክርስቶስ ልብ አለን ወይም የክርስቶስ ሐሳብ አለን ይላል። የክርስቶስ ሐሳብ ደግሞ አንድ ነው። ስለዚህ የክርስቶስ ሐሳብ እኛ ጋር ካለ ስናገለግል፣ ስንሰራ በየትኛውም መለያየት አንችልም ማለት ነው። መለያየት የማንችለው ልባችን አንድ ስለሆነ ነው። መለያየት የማንችለው ራሳችን አንድ ስለሆነ ነው። ታዲያ ከዚህ ወጥቶ አንዱ ዘር ቆጣሪ፣ አንዱ ጎጠሪ፣ አንዱ ስራ እንዴ የዚህ ሁሉ መለያየትና መከፋፈል እንዴት መጣ? ይሄ ሁሉ እንዴት መጣ ካለ ክርስቲያን ስላልሆን ነው። መልሱ ይሄ ነው። በጎጡ በቋንቋ በዘሩ ውስጥ የሚሸጎጠው ይሄ ሁሉ ክርስትና ስለራቀ ብቻ፣ ሌላ መልስ የለውም። አያችሁ፣ ከየትም ይምጣ ከየት ወደ አንዲት ህብረቷ ከገባ በኋላ ሁሉም በክርስቶስ አንድ ተብሎ ይጠራል። በገላትያ መልእክቱ ቅዱስ ጳውሎስ ምዕራፍ 3 ላይ ቁጭ አድርጎታል። አይሁዳዊም ይሁን ግሪካዊም ይሁን ባሪያ ይሁን ጨዋ ይሁን ሁሉ በክርስቶስ አንድ ነው ብሎ ዘግቷል። ስለዚህ አንድ ሰው እንደማለት ነን እኛ። ቤተክርስቲያን የምንላት እቺ አንድ ሰው የሆንባት ናት፣ አንድ አካል የሆንባት ናት። ስለዚህ በዚህ ቤተክርስቲያን ውስጥ እኖራለሁ ማለት የሚችለው አንድ መሆን የሚችል ሰው ብቻ ነው። አንድ መሆን የሚችለው ደግሞ ምልዓታዊ እሳቤ ሲኖረው ነው። ምልዓታዊ እሳቤ ደግሞ የቤተክርስቲያን እሳቤ ነው። ቤተክርስቲያን የክርስቶስ አካል ስለሆነች ሌላ ልትሆን አትችልም። ዓለም ምንም ቢፈትናት እንኳን ወደ ዓለም አምልኮ አትመለስም። ሰማይ ምድርን የፈጠረ አንድ ሙሽራ አላት። በመስቀል ሲጠመቅ የታጫት፣ በመስቀል ሲታረድ ደግሞ ያገባት አንድ ሙሽራ አላት። ከዚህ ሙሽራዋ አትወጣም። በዚህ ሙሽራ ስር ያለን እኛ ደግሞ እኛ ሙሽሪት ነን። ስለዚህ ሙሽሪት ከባሏ ውጭ ልትሄድ አትችልም። ስለዚህ በዚህ ህይወት ውስጥ የሚኖር ሁሉ የቤተክርስቲያን ህብረት ውስጥ አለ ማለት ነው። አያችሁ፣ ዘር ካስቀደመ፣ ጎጥ ካስቀደመ፣ ገንዘብ ካስቀደመ፣ ምን ካስቀደመ አማኝ ሊባል አይችልም ማለት ነው። አይችልም። ቀጣይ ከዓለም ጋር የምናደርገው ፍልሚያም ይህንን ተከትሎ የሚመጣ ነው። አስተውሉ። ዝም ብሎ አይደለም እንዴ። ዝም ብለህ እንደ ልብ መፍሰስ ከሆነ ክርስቲያን መሆን ምን አስፈለገ? ዘር ከቆጠርክ፣ ጎጥ ከቆጠርክ፣ ተራ ነገር ደጋፊ ከሆንክ፣ የሆነ ዓለማዊ ነገር አድናቂ ከሆንክ መቼ ክርስቶስ ሆንክ? ወልድ ሁየ ሊተ ወአነ ሎቱ ነው የሚለው መጽሐፍ። ወልድ ሁየ ማለት ጌታችን ኢየሱስ ክርስቶስ ነው። እንግዲህ ወልድ ሁየ ሊተ ልጅ ወንድሜ የኔ ነው እኔም የሱ ነኝ። ይሄ የአንድ የክርስቲያን መፎከር ነው። ልጅ ወንድሜ የኔ ነው እኔም የሱ ነኝ። ይሄ ነው በነቢዩ ሰሎሞን የተገለጸው ምሳሌያዊ ትርጉም። ነፍሳችን እንደ ሙሽሪት፣ ክርስቶስ እንደ ሙሽራ፣ ስጋችን እንደ ዳስ። ሰርጉ ተፈጸመ፣ አለቀ። ካገባን በኋላ ወደ ኋላ መመለስ አይቻልም አይደል? በቃ ክርስቶስ ነው ሙሽራችን። ስለዚህ ነው ስጋችን ዳስ ነው፣ ነፍሳችን ደግሞ ሙሽሪት ናት። ያቺ ደግሞ ንጽህናን ድንግልናን ይዛ ወደሱ መቅረብ አለባት። ይሄ ነው መልከስከስ፣ ማጭበርበር፣ ያጋንንት መስዋዕት መሳተፍ አይቻልም ማለት ነው። ስለዚህ ነው እና ራስን ለክርስቶስ ቅድስተ ቅዱሳን አድርጎ ልብን መጠበቅ፣ ስጋን ደግሞ ቤተ መቅደስ አድርጎ ማዘጋጀት። ይሄ ነው ቤተክርስቲያን ውስጥ አለን የሚያስብለው። ያለ ቅድስና የማይቀላቀሉባት ናት ቤተክርስቲያን የምንላት። ይህን በደንብ ማወቅ አለበት ሰው። ሌባው ወንበዴ ህንፃው ላይ ሊገባ ይችላል፣ ቤተክርስቲያን ውስጥ ግን አይገባም። ውስጥ ማለት ህብረቱ ነው። ክርስቶስ አለ፣ ቅዱሳን አሉበት። በዚህ ህብረት ውስጥ ይገባል ብላችሁ አትጠብቁ። ሌባው በውጭ ሊያጉደመድም ይችላል፣ ማህሌት ውስጥ ሊገባ ይችላል፣ ሰዓታት ሊቆም ይችላል፣ ቅዳሴም ሊገባ ይችላል። ዋናዋ ህብረት ናት። እሷ ህብረት ውስጥ ግን አይቆጠርም። ከግንዱ ቅርንጫፍነት ከተቆረጠ ጭራሮ ነው፣ ምንም ሊያፈራ አይችልም። ይሄ ነው ዲያብሎስ አሁን የተቆረጠ ጭራሮ ነው። ይኸው አሪዮስ ተቆርጧል፣ በቃ ይኸው አያፈራም። አሁንም በዘመናችን ተሐድሶ ጴንጤ ምናምን በሉት ኦርቶዶክስ ነበርን የሚሉት ነበሩ፣ ቀሩ፣ ነበሩ። በቃ ይሁዳ ሐዋርያ ነበረ፣ ሳጥናኤልም ቅዱስ መልአክ ነበረ ሲፈጠር፣ በቃ የለም አሁን። ስለዚህ ነው ይህን ማስተዋል። ዓለማችን በጣም አደጋ ውስጥ ነው ያለው። ስለዚህ በክርስቶስ ግንድነት መቆምና ያችን ህብረት መጠበቅ ያስፈልጋል ማለት ነውና፣ ስለዚህ ቤተክርስቲያን ህብረት ናት። አዎ ህብረታዊት ናት። በክርስቶስ ራስነት ያለች ሕዋስ ናት ማለት ነው። እግዚአብሔር ይስጥልኝ፣ ይጠብቅ።